ይሄንን ተከታታይ 3 ቀን እየወሰድን ያለው ነው ስልጠና በጽንሰ ሐሳብ ደረጃ ሲታይ የህይወት ክህሎት ስልጠና ይመስላል። ነገር ግን አተኩረን ካየን መሰረታዊ ክልላዊ የሆኑ ችግሮቻችንን የምናይበት መነጽር ነው ብዬ ነው የምረዳው። በተለይም ምንድነው ያለን ምንድነው የሌለን ያለንንስ አለን ብለን እንዳናስብ እንዳናይ ምን ከለከለን ምን ጋረደን ባለን ተጠቅመን ወደፊት እንዳንሄድ ምንድነው ከፊታችን ያለው ተግዳሮት እንቅፋት ከግል ስብዕና ተነስቶ የሚለውን ሐሳብ እንደ መስተዋት ያንጸባረቀ እንድናይ የሚረዳን ሐሳቦች ናቸው በዚህ ስልጠና እየተነሱና እየቀረቡ ያሉት ብዬ ነው ማምነው። እንግዲህ በዚህ ስልጠና ያው ስልጠናውን አመራሩ በአግባቡ ከተረዳ አንድ ነገር ሊሆን ይችላል ብዬ አስባለሁ። የመጀመሪያው ነገር የራሱን ቦታና የተሰጠውን ኃላፊነት እንዲረዳ ይረዳዋል ብዬ አስባለሁ። ለምንድነው እዚህ ቦታ ፓርቲው የመደበኝ ለምንድነው እኔ እዚህ ቦታ የተገኘሁት የሚለውን መጀመሪያ ይረዳል ብዬ አስባለሁ። ከዛ በመቀጠል የተሰጠውን ኃላፊነት ከራስ ባሻገር ላለ ነገር ተጨማሪ እሴት መፍጠር ወደሚችልበት ሐሳብና እድገት እንዲሄድ ያነሳሳዋል ብዬ እረዳለሁኝ። ምክንያቱም የተነሱ ስኮላሮች ያነሷቸውን ሐሳቦች ወስደን ወደ ራሳችን ተጨባጭ ሁኔታ ካመጣን የሆነ ያህል ጊዜ የሆነ ያህል እርምጃ የሆነ ያህል ርቀት ያስኬደናል። እዛ ላይ ደግሞ ዛሬን ስንጨምርበት የተሻለ አመራር ሆነን ለመብቃት ትልቅ አበርክቶ አለው ብዬ አምናለሁ። እኛ አሁን መሪዎች ነን። በመሪ ለበል ላይ ነው ከፍ ያለ ስልጣን እየተሰጠ ያለው። ተቋም ላይ ኃላፊ ስንሆን ተቋማትን ስንመራ ህዝብን ስንመራ ምን አይነት ክራይቴሪያ ሊኖረን እንደሚገባ ከሰብዕና አኳያ ከአካዳሚክ ዝግጅት አኳያ ሌሎችን ከመረዳት አኳያ ሌሎችን በራስ ቦታ ላይ አድርጎ ከመመልከት አኳያና የሌሎችን አይዲያ ከመደማመጥ አኳያ ልዩነት ባለባቸው አካባቢዎች ላይ ልዩነትን በአንድነት አንድነትን በልዩነት እንዴት አድርገን መምራት እንዳለብን ትልቅ አቅም የፈጠረ ስልጠና ብዬ ነው የማስበው። ከዛሬው ስልጠና ከትላንትናና ዛሬ ስልጠና አንፃር ስናይ እንደ ደቡብ ምዕራብ ክልል ምን አይነት ገጽታ አለን የሚል አይን የከፈተ መድረክ ነው የተፈጠረው። ለምሳሌ ጸጋ አለን ላለን የተፈጥሮ ሀብት አለን ላለን ማዕድን አለን ይላል። እነዚህ እንዴት አድርገን ወደ ውጤት እንቀይራቸው የሚለውን አመራር እንዲያስብ ትልቅ እድል የፈጠረ ነው። ስለዚህ እኔ እንደ ተቋም የኢንዱስትሪ ዘርፍ አመራር ነኝ። አካባቢ ላይ ውጭ ሳላይ በክልሌ ውስጥ ምን አቅም አለ ይሄንን አቅም ማህበረሰቡንና አቅም ያላቸውን ካፒታል ያላቸውን ባለ ሀብት አስተባብሬ እንዴት ወደ ውጤት ልቀይር። ለምሳሌ ቡና ላይ የተፈጥሮ ቡናን ፕሮሰስ አድርጎ ማምረት ላይ ዘይት ላይ ፍራፍሬ ላይ መስራት ከቻለን እያንዳንዳችን ሚናችንን እንድንወጣ ነው። ስለዚህ መሪ ማለት እጁ ላይ ያለውን ሀብት ተረድቶ እሱን ደግሞ እንዴትና መቼ ተግባራዊ ላድርግ ብሎ ከሚመለከተው ባለድርሻ አካላት ጋር ተቀናጅቶ እንዲሰራ ነው። ይሄን ለመስራት ደግሞ ትምምን ያስፈልጋል። መጀመሪያ እኔ ራሴ ማመን አለብኝ መስራት እንደምችል መግባባት እንደምችል ማስረዳት እንደምችል። ከዛ ደግሞ ሌሎች እኔን እንዲያምኑኝ አድርገን በጋራ ተቀናጅተን በትብብር ውጤታማ መሆን የምንችልበት እድል አለን። ለዚህ ለሀገር ሊተርፍ የሚችል እምቅ አቅም ሀብት የሰው ኃይል መሬት ተፈጥሮ የሰጠችንን ጸጋ እንዴት ታስተባብረን ውጤታማ እናድርግ የሚለውን ትኩረት ሰጥተን ወደፊት እንድንሰራና እንድንነሳሳ ያደረገ መድረክ ስለሆነ ለኔ ልዩ መልእክት ያለው የሚመጣው ወቅት ጋር ተራማጅ የሆነ ወቅቶች ጋር ወደፊት እንድንሄድ እየተሰጡ ያሉ አድቫንስድ የሆኑ ስልጠናዎች ናቸው የሚል ነገር ነው ያለው። ከዛ ያለፈ እንግዲህ እንደ ሀገራችን ብዙ ብሔር ብሔረሰቦች ያሉ ስለሆነ ይሄ ብሔር ብሔረሰብ ደግሞ በጋራ ለአንድ ዓላማ መሰለፍ እንዳለበት ኢትዮጵያ ማበልጸግ ስለሆነ ማህበረሰብን ማሻገር ስለሆነ በትምምን ላይ መሆን ስላለበት ትረስት ቢልዲንግ በሚለው በመሰረታዊነት ከመጠራጠር ይልቅ በጋራ ተባብሮ በአንድነት ላይ መስራት እንዳለብን ብዙ ግንዛቤዎችን የሰጠበት ትልቅ ስልጠና ነው የሚል ነገር ነው ያለው። በክልላችን ያሉ እምቅ ሀብቶችን እንዴት መመልከት እንዳለብን በደንብ ያሳየን ነው። እውነት ለመናገር እንደ ክልላችን በጣም ብዙ ሀብቶች አሉ። እነዚህ ሀብቶችን ወደ ስራ የምናውል ከሆነ ከክልላችን አልፎ ለሀገርም ለምስራቅ አፍሪካም የተለየ የሆነ ሀብት እምቅ ሀብት እንዳለ
በደንብ አድርጎ ያሳየን ስልጠና ነው። ብሔሮች የሚኖሩበት ሀገር ነው። እነዚህን አቀናጅተን በመተማመን ላይ የተመሰረተ አመራር የምናስኬድ ከሆነ አሁን ያለንን እምቅ ሀብት ወደ ተጨባጭ ለውጥ ወደ ታላቅ ሀብት መለወጥ እንደምችል ያሳየንበት ስለሆነ ከኔም እንደ አንድ መሪ የሚጠበቀው አንደኛ ይሄንን እምቅ ሀብት በትክክል በአግባቡ መረዳት ነው የመጀመሪያው። ከተረዳው ደግሞ ለሌሎች ማስረዳት፣ በመተማመን ላይ ተመስርተን ይሄን ሀብት እንዴት በጋራ ወደ ጥቅም ማዋል አለብን ወደሚለው መውሰድ ነው የሚጠበቅብኝ ብዬ አምናለሁ። ስልጠናው በዋናነት እምቅ ሀብቶቻችን በደንብ እንድናይ ካየን በኋላ እንዴት በጋራ ተቀናጅተን በመተማመን መንፈስ መስራት እንዳለብን፣ ለዚህ ደግሞ የአመራር ሚናችን እንዴት መወጣት እንዳለብን የሚያሳይ ስልጠና ነውና አሁን ካለንበት መሪነት ወደ ታላቅ መሪነት የሚያሻግር ስልጠና ነው። አመራር የብልጽግናን ግቦችንን በደንብ ተረድቶ ቀጣይ የሚፈለገው ለውጥ ለማምጣት ምንድነው የቀረው የሚለው አውቆ መሄድ ያስፈልጋል። ስለዚህ እነዛ ክፍተቶች መሙላት እንዳለበት ነው። አሁን ለምሳሌ መተማመን ላይ ካለው ሪሶርስ አኳያ ሲታይ በተለይ ከአመራር ጋር ያለው ቀጣይ የመሪነት እንትን ለማድረግ ያለው ክፍተት ስለሚሞላ ይሄንን አጠናክሮ መሄድ ያስፈልጋል። ይሄ ክልል ብዙ ሀብት ያለበት ነው። ስለዚህ ይሄን ሀብት ሞባላይዝ አድርጎ ህዝብን አንቀሳቅሶ የሚፈለገው ለውጥ ማምጣት አስፈላጊ እንደሆነና አሁን ይሄን አካባቢ ላይ በግብርና በእንስሳት ዘርፍ በማዕድን እና ሌሎች በተለያዩ ነገሮች ላይ አይደለም ኢትዮጵያን ሌላን አካባቢ ሊለውጥ የሚችል ሀብት ያለበት አካባቢ ክልል መሆኑን ሳይ በዚህ ልክ መስራት እንዳልሰራ ነው እኔ እንደ አንድ አመራር እንትን ማድረገውና ይህንን ቀጣይ ከዚህ ስልጠና ያገኘው ነው። አጠቃላይ የክልላችን ጸጋ ምንድን ነው፣ ምን ሀብቶች አሉን የሚለውን ነገር ለይተን እንድናቅና በዚህ ውስጥ ደግሞ በተለይ ከትምምነት ጋር ተያይዞ ጸጋዎችን ለይቶ ማወቅ፣ ከዛ ቀጥሎ ደግሞ ወደ አንድነት አመራሩ መጥቶ እንደ ሀገር አጠቃላይ እንደ ኢትዮጵያ ልናስመዘግብና ሊመጣ ከታሰበው ከብልጽግና አንጻር ፓርቲያችን ልዩ ትኩረት ሰጥቶ በተለይ ዘመኑና ወቅቱን የዋጀ ስልጠና ነው ለአመራሩ የተሰጠ ያለውና ይህ ስልጠና በተለይ እንደኛ ክልል ደቡብ ምዕራብ ክልል ቅርብ ጊዜ የተደራጀ ክልል እንደመሆኑ መጠን የብልጽግና ትሩፋት ነው። ስለዚህ ፓርቲ ይህን ከሰጠን በኋላ ወይም ክልልነት ጥያቄያችን ምላሽ ከሰጠ በኋላ ምን ጸጋዎች አሉን፣ ምን አይነት መልካም አጋጣሚዎች አሉ የሚለውን ነገር አመራሩ በብቃት ተረድቶት በዚህ ልክ መምራት ከቻለ አሁን የታሰበውን የብልጽግና ትሩፋቶችን በአጭር ጊዜ ውስጥ ማረጋገጥ የምንችልበት ትልቅ አቅም የሚሆን ስልጠና ነው የተሰጠውና በዚህ ስልጠና በጣም የተሻለ ነገር ካለውበትም አካባቢ ባለውበትም ወረዳ ምን ማድረግ እንዳለብኝ ከእቅድ ጀምሮ በተለይ ከትምምነት ጋር ተያይዞ የተያዙት ስልጠናዎችን ወደ መሬት ከማስነካት አንጻር የአመራሩ የአስተሳሰብና የተግባር አንድነት እንዲፈጥር ፓርቲው የሰጠው ስልጠና በጣም ወሳኝና ወቅታዊ ነው የሚል አስተያየት ይኖረኛል።